ሊሆኑ ስለሚችሉ በተለይ የተበደለ ሰው ጭንቅላቱ ኮንፊውዝ ሊሆን ይችላል። እኔ ስለ ልጁ አሁን ስለነበረው ልጅ ሳይሆን ሚኪም ካለ ፋሲካም ካለች የተበደሉ ሰዎች ካሉ የተበደለ ጭንቅላት መጥፎ ነው ማለት አእምሮሽ ደጃዊ ይሰራል። እሷ ናት እንዲህ ይላል ጭንቅላት ይጠራጠራል። የተበደለ ሰው ነውና ማለት ድሉ ደርሶባቸዋል። ውስጣቸው ላይ የተበደሉ ሰዎች ናቸው። ይሄንን ክሊር ማድረግ ፈልጋለሁ። እነሱ ሆን ብለው ሚኪና ውሽዬም ጥሯቸው ጋይስ። እነሱ ሆን ብለው ቲክቶክ ላይ ጆይን ስላደረጉ የራሴ ነገር ይዤ ስለመጣው ይህ ፐርፊውሙ ምናምኑ የሆነ ምን አይደለም ማለት ሳጂ እኔን ሰፖርት ስላደረግሽ ብቻ ነው። አንድ ነገር ልንገርሽ፣ ለእኔ ጊፍት ባሰጪ ማንም ዞር ብሎ አያይሽም። ማንም ያልሆንሽው ነሽ አይልሽም። እኔ ቀኛይ ብዙ ነው ለእኔ እኔን ሰፖርት ስላደረግሽ ሁሉም። ምክንያቱም በመጣሽ አንበሳ ዩኒቨርስ ምናምን ስትሰጪ እኔን ለእኔ እንደዚህ የሰጠ ሰው የለም። ስለዚህ ማናት ሴትዮ ብሎ ለእኔ ጊፍት የሰጠ ሁሉ ጀርባው ይጠናል። ኤግል ከዚህ በፊት ለእኔ መጥቶ ኤግል ስለሰጠኝ ብሄሩ ተጠና፣ እንደዚህ ነው ተባለ፣ ተሰደበ፣ ተረገጠ፣ እንዲጠፋ ተደረገ። ለእኔ ሰፖርት ስላደረግሽ እዛ ነው የተደረገው። አሁን እኔ የምፈልገው ውሽዬና በአካል የሚያውቁሽ ሰዎች ፋሲካና ሚኪ ናቸው። ቪዲዮሽን አብሪ፣ ፋሲካና ሚኪ ይምጡ። ከዛ በኋላ ሀቅ እንዲወጣ ፈልጋለሁ። እኔ አንቺን ሆን ብዬ ሳፖርት አረኩሽ እንጂ ጊፍት የሰጠችው ሰው የመጀመሪያ አንቺ አይደለሽም። አንበሳ ሰው አውርጃ ቃለሁ፣ የሌላ ሰው ማርጊያ ቃለሁ። ቢግ ዲል አይደለም። ሰው ግን አንቺ ጋር ስመጣ ፐርፐዝሊ ነው የማደርገው። ሆን ብዬ አስቤበት ስለምወድሽ ኢንስፓየር ስለምታደርገኝ። በነገራችን ላይ አንዳንድ ሰዎች ሰውን ኢንስፓየር የሚያደርግ ወይ ደግሞ በጣም ትልቅ ሰው የደረሰ ዶክተር ቢሊየነር ይመስላቸዋል። እኔ አንቺ ቤት መጥቼ እነዚህ አሁን የማለሞች የሚባሉ ታሪካቸው ሲያወራ ራሱ ኢንስፓየር ሆናለሁ። በቃ አለ እኔ ጥሩ ቦታ ላይ እንኳን በሆን እነሱ ራሱ ኢንስፓየር ያደርጉኛል። ስለመውድሽ ስለማከብርሽ ሳፖርት አድርግሻለሁ። አሁንም ይሄ ነው በቃ በአጠቃላይ ማለት ነው ከሳፖርት በላይ። በተረፈ ግን የሚገርምሽ ዛሬ ላይፍ ከፍቼ ነበር። እሺ ቀን ላይ ማለት ነው አልገባኝም። በነገራችን ላይ ትናንትና ሩም ከፍተው ስለኔ ሲያወሩ ነበር። አልገባኝም። ይሄ ሁሉ ሽቶ ከየት መጣ? ይሄ ሁሉ ነገር ከየት መጣ? ብራንድ ያለው ይሄ የተሰረቀ ነው ሌባ ሲሉ እኔ አልገባኝም። ገብቶም ዛሬ ቀን ሲያወሩ ነበር። ከፍቼ ነበር። እነ ያንቺ እህቶች መጥተውልኝ ነበር። እግዚአብሔር ይስጣቸው። አልገባኝም። ስቲል ነው አልገባኝም። ምንድን ነው የሚያወሩት? ለምን ሌብነት ነው የሚያወሩት እላለሁ እና አንቺ ደግሞ ልጅ አስገብኝ እያለች ነው። ጉዳዩ አይመለከታትም፣ ግን ላስገባት አስገቢያት አብዬ ችግር የለም። እኔ ማስገባት ነው የማይመለከተኝ ያልሆነ ሰው ነው ብለው ምክንያቱም ማቃት ነው ሜላት ማናት ጊዜ ያውቋት ጂጂ አንቺ ተጫወትን ለአንቺ ጊፍት ስትሰጥ ነው ራይት ስታመሰግኛት የዛን እኔ ተዋወቅ ነው። ከዛ ወቀን ባር አልሆነንም። እኔ ያችኛዋንም አውቃታለሁ እኮ ሀቢባ ሜላትን እኮ አውቃታለሁ። እኔ ጋር እኮ ነበረች ድሮ። እንደ በደንብ ነው የማውቃት፣ በደንብ ነው የምንግባባው። ላይፍ ነበር የምትመጣው እኔ ጋራ። እኔ በኋላ ጉዴን ማለት እኔ ደሜ መራራ ስለሆነ ዝም ያልኩት እንጂ ሜላትንም ሳጁንም በደንብ ነው የማውቃት። ሳጁ ቤቷ ውስጧን ባለቤቷን ምናምን የምታውቅ ጓደኛ ነግራኛለች። ሀጂ በደንብ ያውቃታል። ሀጂ መጥቶ ይመስክር። እኔም እንደዛው ጓደኛ ነግራኛለች። ከዛ ደግሞ ሜላትን ደግሞ አውቃታለሁ እኔ። እንዴ በፍጹም አይገናኝም። ግን የፈረደበት ፊሊተር አመሳሰለበት። ገባሽ? እውነትም የእሷንና የዛችኛና የዚችኛዋን ፎቶ ሲያደርግ አፍንጫቸው ምናምን ከእንደገና ደግሞ የፈረደበት ተጋሩ መሆናቸው ምናምን ተመሳሰለባቸው። ጋይስ ሁለቱም ይለያያሉ። ያችኛዋ ነበልባል ኦኬ፣ ፊቷን ሰርጀሪ ታሰራ። ይችኛዋ ቀስ ብላ የምትናገር ናት። ያችኛዋ እናቴ እሳተ ታውቂያታለሽ። አቢባ ስታወራ ድምጻቸው ራሱ ይመሳሰላል። ግራ ገብቶ ሜላት ማህሌት ነው ስሟ አልያዝልኝም። ማህሌት እኔ የጸጉር ቤት ሰርች ይላታለሁ ዱባይ ላይ ጸጉር ቤት እያላት የሰራሁት ደግሞ በሚኪ ነው። በሚኪ ፌብራሪ እሱን ያገናኘኝ የከፈለኝ እሱ ነው። ከእሱ አካውንት ክፍያም የተፈጸመው ለምን እሱ ነበር የእሷ ጉዳይ አስፈጻሚ። እና የዛን ጊዜ ስለ ጸጉር ቤቱ ስታስረዳኝ የላከችልኝም ቮይስ ዋትሳፕ ላይ ገብቼ ድምጿን ሰማውና የሳጂን ድምጻቸውን እንኳን ይሄን አልተጠራጥሬ ለማመሳሰል ናት ሲሉ ግራ ገባኝ። እና ኢየሱስ መጨረሻዬንማ እኔ በደለኛውን በዛ እኔ እግዚአብሔር ምስክሬ ነው። ምን ውስጥ እንደገባችሁም አላውቅም። እኔ በቃ ይሄ ቲክቶክ እባካችሁ ምን መሰለሽ ጂጂ የኔ ቆንጆ፣ አሁን ይሄ ነገር ክሊር መሆን አለበት። ለምን መሰለሽ ክሊር መሆን አለበት የምለው እኔ ወይ ፈርቼ ወይ ምናምን ሳይሆን እኔ የተበደለ ሰው በደል ተፈጽሞባቸዋል። በዚህ ሴት ማህሌት በተባለችው ዋሬ ያላቸውን ብር አዋጥ ምን ብለው ያሉ ሰዎች ናቸው። እና የተበደለ ሰው ደግሞ
እንትን ነው እንዴ ስትዩ በደሉም ስላለ ይመስለዋል። እኔ ቲክታክ ላይ መቀመጥ አይቀርም። እኔ ኮንተንት ይዤን የመጣሁት እኔ ሽቶ ኮሌክት አደርጋለሁ። የሚገርምሽ ጂጂ ትናንትና ራሱ የሆነ ሩም ውስጥ ሲሰድቡኝ ነበር። እኔ አልገባኝም። ዛሬ የሆነ ሩም ውስጥ ገብተው ሌባ ሌባ ምናምን አሉ ሲሉ እኔ አልገባኝም። ምንም ደግሞ ብዬሻለሁ። በቃ ባለፈው ጊዜ ስድብ አዎ ስትዩ ነው። ባለፈው አውርተናል አይደለ? ዛሬ ራሱ መጥተው እኔ ላይቭ ላይ ከፍቼ ከእህቶቼ ጋር ያወራ ቆንጆ ቆንጆ ሽቶች የሚቀጥም ሰሞኑን ደግሞ በጣም አዳዲስ ብራንድ የሆነ ሽቶችን እየከፈትኩ ሪቪው እያደረኩ ምናምን ስል ይህ ሁሉ እኮ አንቺ ሰርቀሽ የገዛሽው ነው ተብሎ ተጻፈ። እኔ ደግሞ ምን አልኩኝ እንዴ ምን ችግር አለ በሰርቄስ ዋናው እኮ ምናምን ብዬ አላያያዝኩትም ከዚህ ጋር ታውቂያለሽ። ይሄ ሁሉ ብራንድ ይሄ በቀደምለት አንቺ ጋር ሆኜ ራሱ ያወጣኋቸው ልብሶች ቦርሳዎች ራሱ ተሰርቆ የተገዛ ነው ይላሉ ማለት ነው። እኔ አልገባኝም ምን እንደሆነ። አሁን ልክ ላይ ልሽ በእናትሽ ጋር እየደወልኩ ነው። ኧረ ሀቢባ ደግሞ እንዲሁ ኧረ ሀቢባ በመድኃኒዓለም ጂጂ እኔ ቪዲዮ አመታ ሚኪና ውሽዬ በአካል የሚያውቋት ሰዎች መጥተው እነሱ ድምጿንም ሰምተው መልኳን የማይተው እነሱ ናቸው መመስከር። ኧረ እሷ በየቀኑ ነው የምትወጣው። ምንጣጣ አለባት በየቀኑ ነው የምትወጣው። ግን እነ ሚኪና በአካል የሚያውቋት ብቸኛው ማህሌትን በአካል የሚያውቃት ብቸኛው ሚኪና ብቸኛዋ ውሽዬ ዱባይ ላይ አብረው ምሳ የሚበሉ ቡና የሚጠጡ ከማህሌት ጋር ውሽዬ ናት አይደለ? ውሽዬ ትምጣልን፣ ሚኪ ፊት አውራሪ ይምጣ፣ ቪዲዮ ታብራ ሳጂ ከዛ ይዋት በፊት ለፊት እና ድምጽ ለኔ እንደዚህ እንትን ተብሎ አልፈልግም። በትክክል ሀቁ ግልጹ ፍርጥርጡ መውጣት አለበት። እውነት መውጣት አለበት። ገባሽ? እኔ ከሳጂ ግን ያልጠበቅኩት ነገር ሳጂ ምን እንደሆነ ታውቂያለሽ? እኔ ድሃዋ አይደለም አንቺ ሀብታማ፣ እኔ ድሃዋ ማንም አባቱ ቢጠራኝ የትም አልሄድም። ማንም ቤት ራሴን ኤክስፕሌን አድርጌ ኖ ሊስን ሞዴሬተሮቼ ዋትሳፕ ላይ ሼር አድርገው ሺዝ ኤክስፕሌኒንግ ሄርሰልፍ እዛ ጋር ሲሉ ለምን መሰለሽ ተረሽ አደረጉኝ ነው ዋይ ቢኮዝ ምንም የሌለበት ሰው ሄዶ ማንም ጋር ራሱን ኤክስፕሌን አያደርግም። አገባቤ ኤክስፕሌን ያደርኩ አልነበረም። አገባቤ ይኸውልሽ እኔ ስገባ መጀመሪያ ላይቭ ላይ ካለሽ አንቺ ጋር ነው የምመጣው። ስገባ ግን ቅድም ራሱ አንዳንድ ጊዜ ያለለ ሰዎች መጥተው እኔ ቤት ስከፍት ኔጌቲቭ ኮመንት አይቻላቅ። ይህን 2 ቀን ግን እያየው ነው። ሌባ ይላል ሰውና አላገናኙትም ስቲል አልገባኝም። እና ዛሬ ቀን የሁሉ ልብስሽ ብራንድሽ አንዷ መጥታ ምን ትለኛለች? እስኪ ቦርሳሽን እና ምናምን አሳይን አለች። እኔ ሀቢባ ቤት አሳይቻለሁ፣ አላሳይም። ቦርሳ አላሳይ፣ ዳይመንድ አላሳይም፣ ወርቅ አላሳይም። የኔ ኮንቴንት ሽቶ ነው። በቃ ሀቢባ ቤት ታይቷል፣ አልቋል። እና ስለ ሽቶ እናውራ ስል ግር ብለው መጥተው ከስር ሌባ በስርቆት የተገዛ ገንዘብ በብር ምናምን አልገባኝም። ከምን ላገናኘው አልገባኝም። ልክ ስገባ የኔ እንትን ስላለው መሰለኝ አንቺ ጋር ልገባ ስል እሱ ቤት ገባ። አውቶማቲካሊ የእንትኑ የቲክቶክ አልጎሪዝሙ አመጣው እኔ ጋር ግብት አልኩ ማለት ነው። ስገባ ያኔና አንቺ ፒክቸር አለ። ሀቢባ ብላለች፣ ያው ሀሳጅ መተለሽ ሀቢባ ብላለች፣ ናት ብላለች ሲለኝ ምን ማዳመጥ አለብኛ? ምንድነው እየተባለ አሁን ሀቢባ ተባለ፣ ስሜ ተጠራ፣ ሌብነት ተመጣ። ምንድነው ሀቢባ የሆነ ነገር ሆና ነው? ምን ተፈጥሮ ነው? መስማት ጀመሩ። ከዛ ስሰማ ነይ ግቢ ብሎ ገባኝና ማህሌት ነሽ አይደል ሲለኝ አዎ ማህሌት ምንድን ነው አልኩኝ። ማወቅ ፈለኩ። እንዴ ማወቅ ትፈልጊያለሽ እኮ ምንድን ነው? እኔ እሱ ልጁንም አላውቀውም፣ ሰምቼው አላውቅም። ማዕት ህዝብ አለ፣ ሀቢባ ይባላል፣ ሀቢባ ብላለች ይባላል። ከዛ ስሰማ ፓስፖርትሽን አሳየኝ ሲለኝ እንዴ ከዛ ገባኝ። ግን ምን መሰለሽ የሰማሁበት ምክንያት ለምን ሰማሁ መሰለሽ? የእሱ ኢሹ ብቻ ቢሆን እኔን እንዲያርገሽኛል ብሎ ቢሆን አልሰማውም ነበር። በጀርባ ግን እንባቸው የፈሰሰ ሰዎች፣ የተሸወዱ ሰዎች፣ ያለቀሱ ሰዎች አሉ። የሰማሁትም ለዛ ብዬ ነው። እኔ አሁንም ፓስፖርቴን የማሳየሽ ለአንቺ ለዛ ብዬ ነው። ክሊር መሆን አለበት። እኔ ሰዎች አሁን ለምን መሰለሽ የተበደለ ሰው መጥፎ ነው። እኔ ደግሞ እንዳልኩሽ ከአንቺ ጋር እመጣለሁ፣ ጊፍት እቀጥላለሁ እንዳልኩት። ኦኬ ይኸውልሽ ሳጁ አንድ ጊዜ እኔም የራሴን ነገር ልናገርና የሚጠቅማችሁ ከሆነ ማህሌት ማለት በጣም ጥርት አድርጋ ምንም አይነት ኢቨን አክሰንታቸው ራሱ በጣም ነው የሚለያየው። እኔ ማህሌትን ዛሬ ሳይሆን ማውቃት ረጅም ጊዜ ነው። መጀመሪያም ሀብላ የምትገባው እኔ ጋር ነበረ በብዛት። በነገራችን ላይ እግዚአብሔር ይስጣችሁ ከኔ ገብታችሁ ነው ሌላ ቦታ ምስክርነት ብቁ አይደለም ግዴታ ካለታቂያትም ው ኖ አውቃታለሁ እኔ ጋር ነበር ኖ ፌስ ቱ ፌስ በድምፅ አይደለም። ልክ እንዳንቺ እንደዚህ ቪዲዮ ከፍታ ለብቻችን እናወራ ነበረ። በአካል አይባልማ ማለት ኦኬ። ግን እኔ ራሴን ማለት እኔ ታግኝቻት ኢትዮጵያ በአካል ያገኛት ሚኪ ፊት አውራሪ ነው። ዱባይ ላይ በአካል አብራት የበላች የጠጣች ቤቷ የሄደች
ውሽዬ ናት። ትክክለኛ ምስክርነት ማለት ሳጂ ቪዲዮ አብርታ፣ ውሽዬ ቪዲዮ አብርታ፣ ሚኪ ፊት አውራሪ ቪዲዮ አብርቶ እንደዚህ ፊት ለፊት እያዩት ናት አይደለችም እንዲመሰክሩ እንጂ በእንትን የሚያውቃትማ እኔ የራሴን ልናገር። እኔ እኮ በጣም ከሳጁ ጋር እኮ መግባባው እንዲህ ዝም ልበላት እያዩዋትኝ ሀቢባዬ። እኔ እኮ ዘልዬ እኮ የመጣሁት እኮ እንደ አትሊስት እንደ የሚያዳምጥ ካለ እስከ መቼ ነው ሰው እንደዚህ የሚሳደደው? ከአንቺ ጋር ያለባቸው ችግር ከአንቺ ጋር ነው። አሁን እኮ አንቺ ለእኔ ምናልባት የሆነ ነገር ጊፍት ስለሰጠችኝ ነው ስትይ ኦኬ፣ አሁን ኦኬ፣ የሆነ ጠላት ሊኖር ይችላል። ይሄ ችግር አለ። እኔ ግን የምለው ምንድን ነው ሳጁዬ፣ እኔ እግዚአብሔር ምስክሬን ነው፣ ይቅርታ በቃ እኔ ለእንደዚህ አይነት ሰዎች ይቅርታ ነው የምላቸው። ይሄ በጣም የቀወሰ ፕላትፎርም እየሆነ ነው ያለው እና አንድ ሰው ደግሞ ሳታጣሩ ያ ሰው ነው ማለት ደግሞ በሕግም ያስቀጣል። ነገም ቢሆን ትጠየቁበታላችሁ። ፓስፖርት ደግሞ የሰውን ዶክሜንት አውጥታችሁ አሳዩኝ አይባልም። የምትለዩባቸው ብዙ መንገዶች አሉ። እኔ ግን ልልሽ የፈለጉት ሀቢባ ምንድን ነው ይሄ የፈረበት ፊሊተር አንድ አይነት አርጎን እዛ ጋራ ልጁ ራሱ ተሳስቷል፣ እየተሳሳተ ነው ያለው። ታውንድ ብዬ እሱንም ለመቆጣት በጣም ስለምቀርበው ለማናገርም ለመቆጣት ነው የገባሁት። የእውነት ከሆነ ግን ድምፄ እምቢ ያለኝ አልሰማል እና አም ሶሪ እናንተ ሂዱበት በቃ። እኔ ግን ሳጁዬ ሌላ ናት፣ ማሌት ሌላ ናት። በጣም ብዙም የማይገናኝ ሰው ፊሊተር ሳይመጣ በፊት ነው እኛ የምንታወቀው። ገባሽ ሀቢባ? የዛሬ 4 ዓመት ፊሊተር የመጣው አሁን እኔ የዛችኛዋን የድሮ አካውንቴ በኖረና አንቺ ሳጂን ነው ማንን ነው የዛሬ 4 ዓመት የምታውቂው? ሜላትን ማሌት አገር ቤት በኩል ነግሬያታለሁ። ከሀገር ቤት እኔ ተገናኝተን አናውቅም። ልክ እንዳንቺ ነው። ሳጁን ደግሞ በቪዲዮ ላይፍ አይቻታለሁ። ገባሽ? እንደዚህ ላይፍ እየገባች ምናምን ለይሽኝም ዲሃቡ በቪዲዮ ላይ ገብቼው ቃለው እኮ አይቶኛል። ግን በቃ ሳጁ ያም ሶሪ ሂዱበት እናንተ ነው አትጂ ታንክ ዩ ፎር ሰፖርት ጂጂ ስቴይ እና ግን ምን መሰለሽ እኔ እኮ አሁን ልጁ ታንክ ዩ የራስ ጉዳይ ብዬ እኮ ልተወው እችላለሁ። ግን አሁን ምን መሰለሽ እኔ የሚያሳስበኝ ልጁ አይደለም። አሁን አንዲት ነጃት የምትባል ገብታ ናት አለች። ሰው ናት አለ። ስለዚህ እኔ አንቺ ጌም ላይ እመጣለሁ እኔ አለሁ በቃ አለሁኝ አልሄድም። ኦልሬዲ ገብቻለሁ። የራሴ ነው እሺ ጌም አይመጡት። ስለዚህ በቻው ሂጅበት። አንቺ እንደሆነ አይደክምሽም ሂጅበት። እኔ እንደዚህ አይነት ነገር ኖ ጂጂ ይኸውልሽ እኔ ምንም ነገር ሸፋፍኜ ማለፍ አይደለም የምፈልገው፣ ሀቅ እንዲወጣ ነው የምፈልገው። ስለዚህ እኔ የምፈልገው ሀቅ የሚወጣው አንደኛ ሚኪ ፊት አውራሪና ውሽዬ ማህሌትን በአካል የሚያውቋት ሰዎች መጥተው እዚህ ጋር ቪዲዮ አብርተው ሳጂ ቪዲዮ አብርታ እያዩት ድምጿን እየሰሙ ደጋግማ አውርታ ድምጿን ሰምተው እናት አይደለችም ኮንፈርም እንዲያደርጉ። እኔ ያለ ማስረጃ የሰው ምስክር አልስማም። ኧረ በኢየሱስም በቃ በሉ ቻው በሉ። እግዚአብሔር ይስጥልኝ። ሀይባዬ ቻው ቻው። ሳጁዬ አም ሶሪ በጣም ይቅርታ። ኖ ኢትስ ኖት ዩር ፎልት አት ኦል ኖ ፕሮብለም። ሳጁዬ ምን መሰለሽ ይሄ ለአንቺም እውነታው መጥራት አለበት አይደለ? ለአንቺ እውነታው መጥራት አለበት። ቪዲዮ አብርታሽ ሚኪና ውሽዬ በአካል ማህሌትን በደንብ የሚያውቋት ሰዎች መጥተው አውርተሻቸው እነሱን ታወሪያቸውና ፊት ለፊት አሁን እነሱ እንደሚሉት ማህሌት ሆነሽ ሰርጀሪ ተሰርተሽ ከሆነ አይን አይቀየርም አይደል? አይን ላይን ትተያያላችሁ ከሚኪ ፊት አውራሪና ከውሽዬ ጋር ገባሽ? እንጂ የሆነ ሰው መጥቶ እዚህ ጋር 6 ዓመት አውቃታለሁ 4 ዓመት አውቃታለሁ ስላለ በቂ አይደለም። እኔም ልጁ ጋር ሂጅ ያዳመጥኩት የሰዎች ብር በልተሽ ምናምን ሲል ነው እንጂ እኔ እንደዚህ አይነት ቦታ አልገኝምም አልሰማውም ነበር። አሁንም ዘግቼ ወጣ ነበር። ግን ምን አሰብኩ መሰለሽ? የተጎዳ ሰው የተበላ ሰው ውስጡ ቁጭት ያለበት ሰው ያምናል። በቃ አሁን እኔ ዝም ብዬ ወደዚህ የራሱ ጉዳይ ምናምን ብዬ ብሄድ ያምናል። እኔ አንቺ ጋር ይችዋለሁ ከአንቺ ጋር የሚጫወተው አይደለም ከኔ ጋር የሚጫወተው ነው ከአንቺ ጋር የሚጫወተው በጣም የምስፔክት የማደርገው ልጅ ነው። ማናት አንዷን ደግሞ አሁን የጠራሻት ውሽዬ ቀጥታ ስማ ውሽዬ ፋሲካ ነው ትክክለኛ ስማ። በጣም ደስ የምትል ሰው ናት። አይቻታለሁ የተወሰነ ጊዜ። ስለዚህ ለምሳሌ እኔ በአካል ስለማላቃት ማህሌትን በቪዲዮ ስለማላቃት እኔ ቪዲዮ አይቻት ስለማላቅ እኔ ቤት ቪዲዮ አብርታ ስለማታቅ እኔ ቤት ማህሌት እርዳታ ስትሳተፍ ገስት ገብታ ቃል ገብታ ውርድ ነው የምትለው። ጊፍት ነው የምትሰጠኝ ገስት የምትገባው እርዳታ 50,000 ብር ለከሌ የሆነ ነገር ልትል እንጂ አሁን ተመሳሳይባቸው ገባሽ? ድንገት መጣውኝ ነገሮችን አወራረድኩኝ ስጦታ ምናምን ሰጣጣው እና የተሰረቀ ብር ነው ብላ አሰቡ ሰዎች። ሰው ሁሉ ብር ካለው ሰርቋል ማለት አይደለም። እሺ አይደለም። በቃ ሰው ደግሞ ለሚወደው ይሰጣል፣ ደስ ላለው ነገር ይሰጣል። ሰርቋል ኖ ፕሮብሌም። ግን እንደሱ እንዲጠራላቸው ፈልጋለሁ። ለነ ሚኪና ለነ ውሽዬ ሲባል
እኔ ቪዲዮ ከፍታለሁ። ፊልተርም አላደረኩም። እኔ ላይቭ ስገባ ፊልተር አልጠቀምም፣ ስቀርጽ ብቻ ነው። ስለዚህ አሁን ደግሞ ስገባ ፊልተር አልጠቀምም። አንቺ ለህግ እንድትቀርቢ ነው መሆን የነበረበት እንጂ የማንም ቀጠሮ ጌም ለማድመቅ ላይቭ ከፍቶ ሌላ ጊዜማ ወንጀለኛ ለመያዝ ላይቭ ላይ አይደለም በውስጥ ነው የሚሰራው ይባላል። አሁን ይቺ ማህሌት ከሆነች እንድትሸሽ ነው እያደረጋችሁ ያላችሁት። እውነት ማህሌት ከሆነች እና በህግ እንድትጠየቅ ከፈለጋችሁ እኔም በውስጥ ጠይቃችሁኝ እኔ በሆነ መንገድ እንዳጣራ ነበር። አሁን ማህሌት ከሆነች እንድትሸሽ መንገድ ሰጣችኋት ማለት እኮ ነው። የሆነን ሰው ስጠረጠሩና ማንነቱን ማጣራት ስትፈልጉ ውስጥ ለውስጥ ነው የምትሄዱበት። ልክ ስትይዙት ነው ስታጣሩ አደባባይ አምጥታችሁ የምታፈነዱት። አሁን ይህንና ምንትን እየጠበቅኩ ነው። እውነቱ እንዲወጣ ፈልጋለሁ። እኔ ይህንን ነው ለጂጂ የሚያልኳት። እኔ እንዲወጣ ፈልጋለሁ። ለምን ነፃነትሽ እንደዚህ አይነት ሰዎች ተደባብሶ ቢቀር የእኔ ነፃነት ነው የሚወሰደው፣ የእኔ መብት ነው የሚነካው። ምክንያቱም ያልሆንኩትን ነሽ ተብዬ ማህተም ተመቶብኛል። ሚኪን ቀጥታ ልደውልለት። ቆይ አንዴ ዋትሳፕ ኦንላይን የለም። ቮይስ ባረግም ደውል ምንግንግ እያለልኝ አይደለም። በቀጥታ ስልኩ ልደውልለት፣ ኦንላይን አይደለም። ስፒከር ነኝ፣ ላይቭ ላይ ሆኜ ነው ማውራሽ። ወይዬ ውሽዬ፣ አቤት ሀቢባ ነኝ ከካታር። አቡዬ ቀጥታ አረቆይ ልግባልሽ እኮ ነይ፣ ላይቭ ላይ ፈልጌሽ ነውማ። እሺ ማርዬ፣ እሺ አሁን ፕሊስ። እሺ አርጀንት ነው። እሺ ቴንክ ዩ። እሺ ማሪሽ። ሚኪ ቀጥታ ስልኩ ዝግ ነው። አዎ ነገ እገባለሁ። አቡዬ ሰላም ጋይስ። በቃ አቡዬ መልካም ጊዜ። እሺ ልኬ። እሺ ቻው። እንትን ቪዲዮ አብሩ እንትን ምንድን ነው ስሙ? ቀይረሽ ነው እንዴ? ቅድም ነው እኮ የመጣችው ሞዴሉ። እሽዬ ይላል። እኔ እኮ ሌላ ጀምር እየላኩ ነበረ። እኔ እኮ ሌላ ሰው መሰለኝ። ጉዳዩ የማይመለከተው አላስገባው ምናምን መስልኩ እጽፋለሁ እኮ አላየሽኝም። ቆየ ባለ 4 መስኮት አደርገዋለሁኝ። ቪዲዮ አብሩና ሁሉም ሰው ቆይ ሻርፕ ጣል ላድርግ። ልብስ ትንሽ ክፍትፍት ያለ ነው። አቡዬ እኔ እንትን ስላልሽ ነው የማይሆን ቦታ ነኝ ያለሁት። እኔ ያው ሁሉም ሰው ስለሚያቀኝ እኔ ባላበራስ እንዴ ግዴታ ነው። አብርታ ላይ መታየት አለባችሁ ሚኪዬ። ለዛ ነው ይቅርታ ወንድሜ። የሰው የህይወት ጉዳይ ነው። ወይ ካቡዬ እንትን ላድርገው። እሺ ላስቀምጥ። ዴታ ቪዲዮ አብሪና አይን ላይ መታየት አለባችሁ። እንደ እኔ ምቀኞቼ ቦለኳቸው እዚህ ቤት ታስመንሳ እኔ ታብታብ ላስደርግ ነው የገባሁትን አባታቸው አገባችሁ። እኔም አጀንዳ አለኝ። ለዛ ነው አቡዬ፣ እኔም በዚህ ጉዳይ አጀንዳ አለኝ። ተፋቱኝ። እኔ በአካል ታጫታለሽ ማለትን። ስለዚህ ቪዲዮ አብርተሽ ቪዲዮ አብርቼ ቆይ እነሱ ይጨርሱና እኔም አበራለሁ። አቡዬ ምቀኛ የበዛ ተው እናንተ። እስኪ ልቀመጥ። እሺ ሚኪ አብራና ከዛ ሳጂ ታወራና እንግዲህ ትለያታላችሁ። እናንተ ሁለታችሁ ናችሁ ለጊዜው በአካል የምታዩት ቲክቶክ ላይ ማህሌትን። ሌላ ደግሞ ማህሌትን በአካል የምታሰው አለ። ኧረ እኔ አውቃታለሁ፣ በደንብ ነው የማውቃት። አንቺ ቤትሽን መታለች፣ ቤቷም ሄደሻል። ስለዚህ ከአንቺ በላይ ማህሌትን የሚቀርብ የለም። እሺ አውሩ ውሽዬ እና ሰላም አውሩ እስቲ። ምንድነው ሰላም እንዴት ናችሁ? ሰላም እንዴት ናችሁ? ማናት ሴትዮ? እንዴ ሴትዮማ ሁሌም ታስቀጠቅጠኝ ናታ እኮ። ማናት? ታጂ። ከዚህ በፊት ህይወትህ ታውቃታለህ? ኧረ እኔ አላየኋትም፣ ምንም አይቻት አላውቅም። እኔ መንፈስ ነው የሆነችብኝ። ሲጀመር እያስቀጠቀጠችኝ ከአዊ ጋር ያስቀጠቀጥሽኝ ለመጀመሪያ ጊዜ ነው። አንድ ቀን ገዝታ አስገባሻየኋት። አዎ ስታስገብቻት ስትቀጠቅጥ እኔ እናንተ ጌታ የምትሰጠኝ ናት። ነው ማውቃት። አንተ ከሳጂ ውጭ ከዚህ በፊት ህይወት የምታውቃት ከሆነ ድምጿ እንደምስማ። ኧረ እኔ በህይወቴ እንደው ለመጀመሪያ ጊዜ ነው ያየኋት በቪዲዮ በገስት ነው ያየኋት። እሺ ሰውቱ በሰሪ ከተቀየረ ድምፅ ደግሞ ላይ ይቀየራል። ድምፅ አንዴ ድምጿን ስሙ።
ይሰማችኋል? አሁን ይሰማል። እኔ ምን ታደርጋለህ? እንዴት ነህ? ሰላም ነህ ወይ? እኔ ብዙ ጊዜ ከሀቢባ ጋር ስትጫወት ነው የማየህ፣ ግን ስትጫወት ጩኸት ድንቁር ነው የሚያደርገኝ። እሺ ያው ድምፄን እንድታውቀው ያህል ነው ማውራ ወሬ ስለሌለ እና ግን በጣም ነው። ሌላ ጊዜ ደግሞ አንተ ጋር መጥቼ ሀቡን ቅጥቅጥ እናደርጋታለን ገና ከመውለድ። ኖ ይሄማ አይቻልም። ይኸው ይህ ነገር የመጣው ድሮም እግዚአብሔር ይባርካት፣ ሰው እግዚአብሔር ይባርካት። አየሽ ግን አይ ድምጿ እንትን እንዲል እስኪ አጓሪልኝ፣ እስኪ አጓሪ እንድንለየው ታጓራ። አይ ኖ ድምጿ እንድንለየው ታጓራ፣ አጓሪልኝ። እንደ ምንድን ነው ማጓራት ማለት? አውዬ ታጓራ ዛሬ ማጓራት ምንድን ነው? በቃው ሚኪ ማሬ። ኧረ እኔ አላውቃትም አውዬ። እኔ እውነት ለመናገር እንዲሁ አይሻለሁ እንጂ ማህሌት አይደለችም በጭራሽ። ፋሲካ አትቅለስለሽ፣ የአቢባ ጊፍተር ናት። አትቅለስለሽ፣ አቢባ ጊፍተር ትወስድብሽ። ገብርኤልን አይደለም ክርስቶስን አይደለም። መጀመሪያ ላይ እኔ ሼር አድርገውልኝ በፌክ አካውንት ገብቼ አይቼ ደነገጥኩ። አይገልጸውም። ከዛ ቪዲዮቿን ገብቼ ሳይ ነበር። ኔቨር እንደውም ነው አይደሉም እንዴ? ድምፆቿን ሰማሽ በደንብ ቪዲዮቿ? በጣም አየሁኝ፣ ሁሉንም አየሁኝ። ኧረ አይደለችም። በቁሉ የማይመሳሰል ነገር ነው ሲጀመር፣ አይገናኝም። ያቺ ሰርጀሪ ራሱ ቢሆን በጭራሽ መልአክና ጭራቅ እንዴት ይመሳሰላል? በጌታ በኢየሱስ ስም ሚኪ ምን ፈልገህ ነው? በጣም እያወዳደስካት ያለከው ምን ፈልገህ ነው? አልገባኝም። እውነታውን ብቻ ተናገር ተባልክ እንጂ ሌላ ምንም አያስፈልግም። ያለ መስሎኝ ጨርሻለሁ። በዚሁ አጋጣሚ አቡዬ ያንን ስላነሳችሁት እኔ ያው አቡዬ አንቺ ቤት በተደረገው እርቅ መሰረት ባደረግሽው ውሳኔ መሰረት እህቴን አክብሬ እዛ የወሰንሽውን ውሳኔ ጠቅላላ ንብረቴን ሽጬ ገንዘባቸውን መልሼ ህዝቡ ጠቅላላ በእኔ የተበደለው ሁሉ ገንዘቡን ወስዶ ትክክለኛ ህይወት እየኖረ ቤተሰባዊ የመደዋወል ነገር በእኔ የተሸወዱ ጠቅላላ ማለት ነው። እና ይሄን ነገር በጣም ብዙ ሰዎችም አልሰሙትም። የለቀኩትን ቪዲዮ ያው ያንን መጥፎ ነገር ሲያብላሉት ኖረው ጥሩ ነገር ሲመጣ ደግሞ ያው አበሻ ታውቃለሽ ደብቀውት ምንም ቪዲዮውን ቫይራል ያልወጣበት ሁኔታ ነው። እና ብዙ ሰዎች እንትን ብላ አንዳንድ እኔ የአምሳ አለቃ አቡ ገብርኤል የወታደር ልጅ ነኝ። እኔ ጠቅላላ እኔ ፋሲካ እስካም ተደርገን እዚህ ገባን። እዚህ ያለበት ሁኔታ ሆንኩኝ። ሁሉም ሰው እንደሚጭበረበረው እንጂ ምንም አለቼ ይሄንን ህዝብ ለመበደል ምንም እና ንብረታቸውን ገንዘባቸውን መልሽ በእኔ የተጨረበሩትን ይቅርታ ብዬ ሁሉ ቪዲዮ ሰርቼ ፖስት ገብታችሁን የፔጅ ላይ አቡዬ የወሰነችው እህቴን አክብሬ ማለት ነው። ገንዘባቸው ተመልሶ ገንዘቤ አልተመለሰም ገንዘብ አለብኝ የሚል ካለ ይኸው በሀቡ ፊት 1 ሚሊዮን ብር እቀጣለሁ። በሚኪ ፊታዊ ገንዘብ ተበልቻለሁ፣ እሱ እንደዚህ አድርጎ አጭበርብሮ ተበልቻለሁ አልመለሰልኝም የሚል ካለ 1 ሚሊዮን ብር ለመቀጣት ዝግጁ ነኝ። እና ይሄ ነው በዚህ ማሳወቅ ፈለግ እህታችንን የጠየቃችሁ ጥያቄ እኔ አይቻትም አላውቅም፣ ምንም ብያት አላውቅም። እንትን ልንገራችሁ ብዬ ነው አጋጣሚውን ከሰጥ በጣም እናመሰግናለን። እነሷ ምን ሆናችሁ ነው ኮሜንታት? እነሱ ካላወቃ ምሮማኛው ካላወቃ ደረጃ ነው እንዴ ሰው ልጅ እንደዚህ አታሳቁ። ባጭር ታሪክ አሁን ፓስፖርቷን ለእኔ በውስጥ ልክልኛል ያለው ችግር እንግዲህ ምናልባት አብሮ ነው እንትን ያለ ካላችሁ የተበደለችው ሀቢባ ፋሲካ ናት አይደለ? የተበደለ ሰው መችስ በምንም አይነት ተአምር ኦኬ እንበልና ሜኪ እንኳን ስለበላ እንበለው ስላሉት እንትን ቢል ፋሲካ ግን የተበደለ ሰው ያለቀሰ ሰው ናት አይልም፣ ላት ወይ ደግሞ አይደለችም አይልም። ሲጀመር ይኸውልሽ ሴትዮዋ በህግ የተያዘ ነገር እኮ ነው። የት እንዳለች ይታወቃል። በህግ የተያዘ ነገር ነው። ሚዲያም አትመጣም። ግዳያት እንኳን እንደዚህ ይህን ሁሉ ህዝብ ዘርፋ ይቀርና በደህናው ጊዜ ሚዲያ ላይ ፎቶ አይታይም፣ ፊቷን አታሳይም። ሳሀቡ ስለዛ በደህና ጊዜ ማታሳይም። እንደ ማህሌት ደፍራ እኔ ቤት መታ ሽቷንና ጃኬቶቿን $4500 የተገዙ ጃኬቶቿን፣ ቦርሳዎቿን፣ ወርቆቿን፣ ዳይመንድ ግዳያት በፊት ራሱ አልኩሽ። በፊት ራሱ እኮ
አብረን እንበላለን እንጠጣለን። ግን ቪዲዮ ላይ መውጣት አትወድም፣ መታየት አትወድም። ቤት እንኳን ቪዲዮ አብታታክም ገብታ ለታመመ ሰው 50 ሺህ ብር ቃል ትገባ ነው ውርድ ነው የምትለው። በጭራሽ ገስት ስትገባ አንድ ቀን ፊቷን አይቼው አላውቅም። ሳጂ እኮ የተዋወቅን የመጀመሪያ ቀን ነው መታ ቪዲዮ አብርታ ሽቶቿን ስታሳየን የነበረው። ሲጀምር መንገድ ላይ ስትሄድ የትም ቦታ ፀጉር ቤቷ ራሱ ብታያት ሀቡ እንዲህ ፀጉሯን እስከዚህ ደፍታ መነጽር አድርጋ አሁን ያው ሲገባሽ ነው እንጂ ሌባ መሆኗን ስታቂ ሲገባሽ ነው ለካ ለዚህ ነው እንደ የምትዩ እንጂ በጣም በጥንቃቄ ነበር በዛ ሰዓት ራሱ የምትራመደው። አንቺ ከመነጽሩ ውጭ አላየሻትም? አይን ፀጉሯ ኧረ አይቻታለሁ። ይሄ ሶፋ አፍ ቢኖረው ያወራል። ቁጭ ብለን እዚህ ጋር ማናወራው መታ አልጋ ላይ ትተኛለች። እኔና ፋሲካ መኪና ላይ እኮ ልንለጠፍ ነበር እኮ። እኔ እንደውም ፋሲካ በዚህ ቦርጯ እኔ በዛ ቦርጬ ሞዴል ትሆኛለሽ ብላኝ ክርስቶስን ምን አዞርሻለሁ ብላ ቃል አንድ ታክሲ ላይ እንዴት ይበቃ ነው ብዬ ተጨንቄ እኔ የጨነቀኝ እንደው ፋሲካ ነግሬሽ የለ አንድ ታክሲ ላይ ነው አንተና ፋሲካ የምትለጠፉት በባህላዊ ልብስ ተብሎ። እኔ በዚህ ቦርጭሽ እኔ ጉርድ ፎቶ ነው ወይስ ትልቅ ፎቶ ነው? የምን ቦርጭ ነው ሲጀመር? እኔ ምን ቦርጭ አለኝ? ምን እኔም ቦርጭ ነበረኝ፣ አንቺ ቦርጭ ነበረሽ። በኑሮ ውድነት አሁን ከስተሽ ነው እንጂ ከስቼ በጭንቀት አንተ ነክ በጣም የተታከም ውሽ እያልከሳሽ በምን አወቀኝ? ተከሳር እንዴ ዘመጣችሁ? ምክንያቱ ታውቀዋለች። ታሪኩን ሰምታ እኮ የሚጠይቁ ጥያቄ እኮ ነው የሚገርመኝ። እሷ ማለት አንድ ነገር ልንገራችሁ። እሷ ማለት እያንዳንድ እርምጃዎቿን ሂሳብ ስትሰራ የነበረ እስቲል ሀቡ ክርስቶስን ሰው እንትን ፓርኪንግ በር ላይ አያወርዳትም። መኪና ስትመጣ ከኦፖዚት ከኛ ቢልዲንግ ኦፖዚት ወርዳ በወክ ነው የምትመጣው። ለምንድን ነው እያንዳንድ ነገሯ እርምጃዎቿን ሂሳብ ሰርታ በጣም ሀርድ ሴት ናት። እያንዳንዱን ነገር ማለት ካሜራ ራሱ ቅጂ ብታስወጪ አይኗ አይታይም። በጣም ተጠንቅቃ ፀጉሯን እዚህ ድረስ ደፍታ ዩማን ኤር ኮፍያውን አርጋ መነጽሯን አርጋ በተጠንቀቅ እያንዳንድ ነገሮቿ የምታደርገው። ስለዛ እሷ አለፈላ ምን ልትሰራ ሚዲያ ትመጣለች? ሚሊዮነር ሆነች እኮ በቃ። ባይገርምሽ እንዴት በአንዴ ቲክቶክ ላይ መተሻም 30 ሌብል ገባሽ? እንዴት የሁሉ ሽቶ ኖረሽ ኬታ መጣሽ እያሉ እንዴ። ለምን አይኖራትም እንዴ? ሰው የአበሾች አቀባበል ነው። ይኸውልሽ አንድ ሰው ቲክቶክ ላይ ሲመጣ እንዱ ነው የምንቀበለው። ገባሽ? ሴቷ መንሱር ይሏታል ሽቶች ብዙ ስላሏት እና አንድ ሀብታም ቲክቶክ ላይ ከመጣ በዚህ መንገድ ነው የምንቀበለው። እንዴ ለምን ሽቶ ብዙ ካላት መብቷ ነው። ሽቶ ሱቅ የለኝም። ሽቶ ኮሌክት አደርጋለሁ። ይህ ሁሉ ጠቅላላ ለራሴ የምትቀበል ሽቶ ከ300 ሽቶ በላይ አለኝ። ሽቶች ጠቅላላ ደግሞ ኤክስክሉሲቭ የሆኑ በጣም ውድ የሆኑ ሽቶች አሉ። ይሄ ምሻጫው አይደለም እንደ ይሄ ሁሉ ቀባውን አቤት በቁልቢው በዛ ማሬ እናቴ ውድ ሽቶ ብራንድ ኮኮሼነርም አላሻ ብዙ ኮኮሼነርም አለኝ ማአት አለ በጣም እና ሽቶ ምን አደርጋለሁ? ሽቶ ሪቪው አደርጋለሁ ማለት አዳዲስ ሽቶ አንቺ እግዚአብሔር የባረከኝ ሰው ነሽ። በጣም እያሽቃበጥክ በጣም እያወዳደስክ ነው። እኔ ሲጀመር ይኸውልሽ በእውነት በጣም አክስቴን ነው የምትመስለው ግንባሩ አካባቢ። እኔ እንደው አሰጣጥሽ በነገራችን ላይ አሰጣጥሽ ይለያል። በዚሁ አጋጣሚ ልንገርሽ ብዬ ነው። ይሄ ፕሌን አነዳድሽ ለየት ይላል። እኔ ሰው እንደዛ ነርቷል። ለማንኛው ማለት ቀልድ ነው። እኔ ሽቶ ሪቪው አደርጋለሁ። ይሄ ሽቶ ከ300 በላይ ያለ ሽቶ ለፐርሰናል ዩዝ ነው የምጠቀመው፣ ለራሴ ማለት ነው። ሆቢዬ ነው። ሽቶ ኮሌክት አደርጋለሁ፣ ቦርሳ ኮሌክት አደርጋለሁ፣ ዳይመንድ ኮሌክት አደርጋለሁ፣ ወርቅ ኮሌክት አደርጋለሁ። በቃ አለቀ። ለእኔ 50 ምናምን ሚሊዮን ቢግዲን አይደለም። እሺ በአጠቃላይ እና መጥቼ ደግሞ በአንድ ጊዜ መጥቶ ሰው 40 ሌቭልም ሊገባ ይችላል። ኢንስፓየር አድርገኝ ሰው ያው ሱዙኪንም እኮ እንደዚህ እኮ እንትን እያላት እኮ ነው ከሚዲያ የጠፋችው። ሀቡ ታስታውሻለሽ? ማናት ሱዙኪ? አልጠፋም። ሱዙኪን አታስታውሻትም? አውሮፕላን እንዲህ ባናታችን ላይ የምነዳው ጊፍት የምትሰጠን የዘፈን የማይክ ፕሮፋይል
በውስጥ እየሄዱ አንቺ የከሌነሽ አንቺ የከሌነሽ እያሉ ሰላም ነሷ ጠፋች። አይ ሳጅዬ ግን ምንም ቢሆን አልጠፋም። ሳጅዬ አትጥፊባቸው አትጥፊ። ለምን እኔ ራሴ የሆነ ኮንተንት አለኝ ብያቸዋለሁ። ሽቶ ሪቪው አደርጋለሁ። ሽቶ የገዛና አሁን በጣም ኤክስፔንሲቭ የሆነች ነው። አንድ ሰው መጥቶ እኔ የሆነ አንድ ሽቶ በጣም ውድ የሉዊ ቪቶንስ ኮሌክሽን ወድጀዋለሁ እኛ ምን ይመስልሻል ግን ውድ ነው ቢለኝ እኔ በራሴ ብር እገዛና አሸተውና ይሄ ሽቶ ለእንደዚህ ይሆናል። እኔ ይሄ ሽቶ ሆቤ ነው። ግን ምን መሰላቸው አሁን ቲክታክ ላይ የመጣሁት በደንብ አድርጌ ከራሴ ማህበረሰብ ጋር እተዋወቅበትና እኔ እድሜን አብዛኛው ያሳለፍኩት እኔ የምኖረው አሁን ብያለሁ ኢሮፕ ነው የምኖረው። ቲክታክ ላይ ብዙም አልታወቅም። ግን ስመጣ ለዚህኛው ፐርፐዝ ነው የመጣሁት ሽቶ ሪቪው ላደርግ። እኔ ፐርፊውም በጣም አዲክትድ ነኝ። ሽቶ ወዳለሁ። እዚህም ራሱ ሪቪው አደርጋለሁ። እኔ እዚህ ያለሁበት ቦታ ላይ ሪቪው አደርጋለሁ ሽቶዎች፣ አዳዲስ ሽቶች ሲመጡ። ስለዚህ እንደዛ ሆኜ ከእናንተ ጋር እሰራና ማለት ሽቶ ብዙ አይነት ሽቶ አለ። የዊንተር ሽቶ አለ፣ ቫኒላ አለ፣ ኡድ አለ፣ መዓት አይነት ሽቶ ዲፕ ነው እንደምናስበው አይደለም። ለያንግ ሌዲስ አለ፣ ቦይፍሬንድሽ ጋር ስትሄጂ የምትቀቢው ሽቶ አለ። ሽቶ በጣም ነው ኢንስፓየር የሚያደርገው ወንድን ለመማድረግ ፍለርት ለማድረግ የፈለግሽው አንድ በሀብታም የሆነው ጠብ ለማድረግ ሽቶ አስፈላጊ ነው ሴቶችዬ። ስለዚህ ይህንን ሪቪው አደርጋለሁ። ለዚህ አልጠፋም። ከዛ በኋላ ምን ይሆናል የሆነ ወቅት ላይ በጣም ፌመስ ከሆኑ ብራንዶች ጋር ወይ ከአሞዥ ጋር ኦር ከምናምን ጋር አብሬ ኮላፕ አድርጌ እሰራለሁ። የራሴ ሽቶ ደግሞ የሆነ ወቅት ላይ ፕሮዲስ አደርጋለሁ። ይሄን የመጣሁበት ቲክቶክ እንጂ እናንተ እንደምትሉት አይደለም። ስመጣ ደግሞ እዚህ ኢንስፓየር የሚያደርጉኝ እህቶች አሉ። እነ ሀቢባ ሆነ እነ ቤታየው እነ ሚኪ ፋሲካ ሁሉ እኔ ማንኛውም ሰውን ኢንስፓየር የሚያደርገኝ አንድ ሰው ለምን ምን ነገር የሌለው ለምን አይሆንም? እኛ የምንጠብቀው ትልቅ ሰው ነው የሚያስተምረን ስለሚመስለን ሚሊዮነር የሆነ ሰው የተማረ ስለሚመስለን ጭንቅላታችን እንደዛን ያዘጋጀ ነው እንጂ በጣም ትንንሽ ሰዎች ከኛ ያነሱ ምንም ነገር የሌላቸው ሰዎች ኢንስፓየር ያደርጉናል። ይገርመናል። አሁን ሀቢባ ኢነርጂ ይገርመኛል። ነገሮችን መስማቷ ይገርመኛል። ጽናቷ ይገርመኛል። ለዚህ መጥቼ ሰፖርት አደርጋታለሁ። ቢግ አይደለም፣ ዝም ብለሽ ፍሬንድ ማለት ነው። እንደዚህም ደስ የሚላቸው ሰው አለ ቲክታክ ላይ እኔ ሁሉም ሰው እወዳለሁ። ምንም እንትን የምለው ነገር የለም እና በዛ የተነሳ ነው እንጂ እኔ ዛሬ መጥቼ እንዲህ ነሽ ምናምን ሲሉ ይገርመኛል። ግን እኔ ወጣ የፈለኩት ለምንድን ነው? እኔ እኮ ማንም ሰው አይመለከተውም አያገባውም ብዬ መሄድ ይችል ነበር። ግን ብራቸው የተበላ ሰዎች አሁን ለምሳሌ እንደ ፋሲካዬ እንደ ሌሎች ሰዎች የተጎዱ ሰዎች አሉ። ቀላል አይደለም። አንድ ሰው ያለውን ሁሉ አጠራቅሞም ሆነ ሽጦም ሆኖ ይሰጣል። እንዲያልፍልኝ ጥሩ ቀን ፍለጋ በጣም አዝናለሁ። ይሄን ነገር ስለደረሰ በእውነት ያስጠላል። እንደ መታለል የሚያስጠላ ነገር የለም። ለዚህም ነው እኔ እንዲታወቅ የፈለኩት እንጂ ምን አገባ ሀብዬም እንዲያውም ኖ ብላኝ ነበር መጀመሪያ። ግን በኋላ ስታስበው ልክ ነው አለች እና እንግዲህ ውሸት ነው። አሁን ያ ነገር የምትሉ ካለ እኔ ፓስፖርት እዚህ መጥቼ እናንተ ጋር አላሳይም። ሆነስትሊ እዚህ ፐብሊክ ላይ መጥቼ ፓስፖርት አላሳይም። ፐርሰናል ኢንፎርሜሽን ፐብሊክ ላይ አይወጣም ሲጀመር። ለምሳሌ ፋሲካን ግን ለፋሲካ ላሳየት ትችላለሁ። ለምሳሌ አሁን ከዚህ ውስጥ የተጎዳ ፋሲካ አይደለች። ፋሲካ ግን እኔ ፓስፖርትሽን እፈልጋለሁ ማየት ካለች ላቋርጥሽ። አቡዬ የተጎዳችው ፋሲካ ብቻ ናት እያለች ነው። የተጎዳሁት እኔም ነኝ። ላስረዳታ ቢያንስ እኔ የልጅ እናት ነኝ። ቢያንስ እኔ ያለፈ ታሪኳን ሁላ አላውቅም። እኔን ያረጋችኝ ነገር በጣም የተለየ ነው። እኔ ታሪኩን እኮ አላውቅም። ዝም ብዬ ስጠረገባው ሚኪ ያልተጎዳ መሰላት ገንዘብ ስላልተቋይ ሚኪ እኮ አንቺ ገንዘቡ እንደውም ስሙን ያጣው እና ከስም ገንዘብ ይበልጣል። 10 እጅ ስም ይሻላል። ምን ያላጣሁት ነገር አለ? እኔ ያልሽ ሀቡ አንዴ ላስረዳት። ቆይ አንዴ ሀቡ ሚኪ ላይ ያኔ ያ ሁሉ ህዝብ ሲፈርድበት እኔ ሚኪ በጣም ስረዳው ነበር። ለምን እንደሆነ ታውቂያለሽ? የሴትዮዋን እባብ መሆን ያቀረባት ሰው ብቻ ነው የሚያውቀው። ሚኪ እንዴት ተሸወደ ይላሉ፣ እንዴት እዛ ውስጥ ገባ ይላሉ። እኔ ቁጭ ብዬ እንዴት ስታወራ እንዴት እንደምታሳምንሽ አይደለም ብር ይቅርና አካልሽን ስጭኝ ግዴታ ኮላሊትሽ ያስፈልገኛል ብትል እሰጣት ነበር። ገባሽ? ያን ያህል ታሳምንሻለች። ያን ያህል የተካነች ናት። ስለዛ እንኳን አለፈ ያለፈው እንኳን አለፈ መማሪያ ሆነን። ሳጂ ፋሲካ ላይ ትኩረት ያደረገችው ፋሲካ ብር ስለተ ነው። ሚኪ ብር አይደለም የበላችሁ፣ ከብር በላይ ስሙን ወስዳበታለች፣
ክብሩን ወስዳበታለች። ሚኪ ኢትዮጵያ ውስጥ በጣም ደስተኛ ሆኖ አክቲቭ ሆኖ ጥሩ ህይወት ይኖር የነበረ ሰው በእሷ ምክንያት ነው ሰው ሀገር ላይ የቀረው። በእሷ ምክንያት ነው ስደተኛ የሆነው። በእሷ ምክንያት ነው ኢትዮጵያ ውስጥ ስንት ዓመት 6 ዓመት ቲክቶክ ላይ ለፍቶ ተሰድቦ ተረግጦ ደክሞ ያፈራውን ነገር እንዳለ ሽጦ ለእነዚህ ምስኪን ድሆች እሷ ለበላቻቸው ገንዘቡን የከፈለው ሚኪ ከፍሎም እኮ ስቲል ስደተኛ ነው። ከቤተሰቡ ርቆ ከሀገሩ ርቆ አረብ ሀገር ነዋሪ ሆኗል። እንደ ሚኪ እንደውም በእሷ የተበደለ የለም። ውሽዬ ገንዘብ ነው የተበላችው። ያንን ማስታወቂያ ሀቡ ሚኪን ያሰራችውን ማስታወቂያ ማለት ነው። ቁጭ ብለን ክርስቶስን ነው የምልሽ ልጄን እዚች ሶፋ ላይ ቁጭ ብለን አብረን ነበረ ስናወራ የነበረው። ከዛ ማስታወቂያውን እኔም ሰራለሁ ስላት አይ አንቺ አትስሪ ሚኪ ይስራው አለች። ይሄ የቴሌግራም ምናምን ስለሆነ አትችይበትም አለችኝ። ገባሽ? ቢያንስ ትንሽ እንኳን የልጅ እናት በመሆኔ ራርታልኝ ሚኪ ወንድ ስለሆነ አጋፍጠዋለች እንጂ ከሚኪ እንደ ሚኪ እንኳን የመቋቋም ፓወር አይኖረኝም ነበር፣ እሰበር ነበር ሀቡ። እና ሚኪ ንጹህ ሰው ነው። አሁን እንዴት ሀገር እየገባሽ ልጅሽን ታያለሽ? ሚኪ ይኸው በቃ ውሻ በልቶኝ ነበረ። እውነት ያችን ያህል ትንሽ ያህል ራርታልኝ ወደ ሚኪ ዞረ ያ ነገር። እና አንዳንዴ በሱ ቦታ በሆንስ ብዬ ሳስበው እንዴት እንትን እንደሚቀፍ ማለት ነው። እና ደግሞ ሚኪን በአካል ብታዩ የለም አልቋል ልጁ ሰውነቱ። አንቺ እዚህ ሚዲያ ላይ የሚወራ ነገር አንዳንዴ ቀላል ይመስላል፣ ግን የሰውን ህይወት ይጎዳል። ሚኪ አልቋል። ከስቶ ሳየው በአካል የመጀመሪያ ቀን ክውን ያልኩት ገብርኤልን ነው የምልሽ። እና ይሁን ብቻ ህይወቱ በአንድ ጀንበር በማያውቀው ነገር እስቲል ነው ይሰደብበታል። አሁንም ድረስ በማያውቀው ሴትዮዋን አብሯት የበላ ብቻ ነው የሚያውቃት። ምን ያህል ፕላን አድርጋ ነው የምትጓዘው። በጣም አደጋ ሰው ናት። እና ያለፈ እንኳን አለፈ። ፈጣሪ ከእንደዚህ አይነት ሰዎች ይጠብቀን። ሳጅ ይሄ የኛ ኮሚኒቲ የኛ የአበሻ ኮሚኒቲ በዚህ አይነት መንገድ ነው። አንድ ሀብታም ሶሻል ሚዲያ ላይ ሲመጣ የምንቀበለው አቀባበል እንዲህ ነው። እኔ ቅድምም ተናግሬያለሁ። ከዚህ በፊት እኔን ጊፍት ሰፖርት ያደረጉ ሰዎች ሁሉ አንድ ሰው መፈመስ ከፈለገ መጥቶ ለእኔ ጊፍት ይስጤው። እንደዚህ ነው። አሁን ሳጂ ተፈመሰች እንጂ ምንም አልሆነችም። ሌላ የማይገናኝ ታሪክ ነው። ከዚህ በፊት ግን ለእኔ ጊፍት የሰጠ ጊዜ ረገጡት፣ ብሔሩን አጠኑ፣ ምን ፎቶ ሊያገኟቸው ረገጡት፣ ሰደቡት፣ አጠፉት። ግን ፈጣሪ መልሶ አመጣው። እንደገና እኔና ሚኪ ጌም ስንጫወት ዞይ ለእኔ ጊፍት የሰጠ ጊዜ ተነሱበትና ፐርሰናል ላይፉ ማጥናት ምናምን እስከዛሬ ለማንም ሲሰጥ ሳይታይ እኔ ኃይለኛ ምቀኛን ያለብኝ ቲክቶክ ላይ አንድ ሰው ለእኔ ጊፍት ከተሰጠ ወዲያው ጀርባው ይጠናል። ማን ነው ይሄ ሰው ይባላል። ምንድን ነው ይባላል፣ ይመረመራል። ይሄ የግል ጥላቻ ነው ያለባቸው። አይታችኋል፣ በኤግል ያደረጉትን አይታችኋል፣ በዞ ያደረጉትን አይታችኋል። ይኸው ሶስተኛ በሳጂ ለእኔ መጥቶ ጊፍት የሰጠ ሰው ጀርባው ይጠናል፣ አጀንዳ ይመሰረታል፣ ሆይ ሆይ ይባላል ቲክቶክ ላይ። እናንተ ግን ምንም አታመጡም፣ በዚህ ትቀጥላላችሁ። ይኸው በአካል የሚያውቋት መጥተው እሷ አለመሆኑ አመሰከሩ። ለእኔ ደግሞ መጀመሪያ ስትገባ ቃል እንደገባችሁ ለእኔ ዋትሳፕ ላይ ፓስፖርቷን ትልክልኝና አነባለሁ። እኔም 100% ሹር እሆናለሁ እሷ አለመሆኗን። እኔም 100% ሹር ነኝ። ፓስፖርትሽንም አልፈልግም በጭራሽ። ምክንያቱም እውር አይቶ የሚፈርደው ነው። ከእሷ ጋር በልቼ ጠጥቼ ያለው በደንብ ነው ማቃት። ሲጀመር ልርሳት እንኳን ብል 10 ወር ነው አደለ? አሁን ሲጀመር እድልም አሰጠኝም ሴትዮቷ እንድረሳት። ሁሌም ነው በህልሜ የምመጣው ይቅርታ እያለችኝ ማነው እንቅርት ይዘዝባትና፣ ስለዛ የማይመሳሰል ያልተገናኘ ነገር ነው። በቃ እንግዲህ ይኸው ነው። አንድ እኔ ነፃ ወጥቻለሁ። ለማንኛውም እኔ መጥቼ ይሄኛውን ረዥም ርቀት የወሰድኩት ፎር ቪክተምስ፣ ለተጎዱት ለተበሉት፣ ሚኪም ሆነ ለፋሲካም ሆነ ለእናንተ ነው እንጂ እኔ ቅድም ዘግቼ መውጣት ይችል ነበር። ግን ሳስበው ይሄ ቢግ ዲል የሆነ ነገር ነው ማለት ነገ በመጣለው ሀቢባም ቤት ሆነ ማንኛውም ቤት ሆነ መምጣት አይቀርም። አሁን ግን አይ ቲንክ ያወቃችሁ ይመስለኛል። ከዚህ በላይ የምትሉት ነገር ካለ ስለደረሰች ነገር በእኛ ኮሚኒቲ ይቅርታ እንጠይቃለን። እንዲህ ነው እኛ ፍቅራችን የምንገልጸው፣ በዚህ መንገድ ነው። እኛ አበሻ ኮሚኒቲ እንዲህ ነው ፍቅሩ የሚገልጸው። እንዲህ ነው የሰውን ህይወት ማጣራት የሚፈልገው። ሰዎች በአካል የሚያውቋት ሰዎች መጥተው አይኗን እያዩ ድምጿን እየሰሙ መመስከር ስላለባቸው ነው። ሀቋ መውጣት ስላለበት ነው። አንቺ እኮ ትክክል ነሽ፣ ግን በቃ መጨረሻችን ሰው ልናጣ ነው። ገባሽ? ማንም ወደዚህ አይመጣም። በቃ መኝታ ለመዋረድ እንደዚህ ለመሆን በጣም ነው የሚከብደው።
በጣም ታች ግን የተማረች ናት። እንደዚህ አይነት ፐርሰናሊቲዋ ስትሮንግ ነው። የተማረች ናት። እኔ ደግሞ ያችኛዋን ይኸውልሽ ፈርዶብኝ የመጀመሪያም አይደለው እዚህ ቲክቶክ ላይ ጤነኛውም እብዱም እኔ ጋር ነው የሚመጣው። መጀመሪያ የመጣችው እኔ ጋር ነው ማለት ነው። እና በጣም አፏ ታውቂዋለሽ፣ ሰምታችኋል። ሀፒ ፋሲካ እንግዲህ ታውቃታለች። አፏ በቃ ምን ልበልሽ ካፒቴንን አለችን ምን አለች። እና አንድ ያው ታውቋታለች ዶክተር ቤዛንም እሷም ነበረች በሰዓቱ። እንዲሁም ሰው ቆይታ እንደ እየተማርኩ ነው ፕላን በሙሉ ኢትዮጵያ በሙሉ እናስገባሻለን፣ ሴቶች መብት ትከራከሪያለሽ፣ ፓርላማ መግባት አለ፣ ብር ይዋጣላት ብዬ አንደኛ ስጮኝ ነበር። እኔ እኮ ታሪኬን እኮ ድብቅ አርኩ እናንተ እስከምትጨርሱ እንጂ እኮ እግዚአብሔር ይመስገን በዛ ሰዓት ሪከርድ አልነበረም እንጂ እኮ የኔም እኮ ይወጣ ነበር። ታዲያስ ያልተማረች ነገር የለም። በስመ አብ ብታይ እንዴት በዛ ሰዓት ገባች? 2022 እና 21 ሪከርድ አልነበረም ጥሩነቱ። አሁን ይቺ አንዴ ደግሞ ነጠላ ለብሳ ትመጣለች፣ የቤተክርስቲያን ሰው ነኝ ትላለች። እና በቃ ትንሽ ስንቀዠነባበር ጊዜ በመሀል ተውናት። ገባሽ? ይገባሻል የሆነ ሰዓት ላይ ማለት ነው። እና ያ ይሄ መጣ እና ያው እናንተም ለዚህ እንትን አላችሁ ተዳረጋችሁ። ግን ከዛ በኋላ ደግሞ የሚመጡት ነገሮች አንዳንዴ ሳናጣራ፣ አንደኛ የሰው ዶክሜንት ታውቂያለሽ ዝም ብሎ አይታይም፣ የሰው ዶክሜንትም አይሰጥም። በፊሊተር ደግሞ የፊሊተር አመሳስሎን ሁላችንንም ይመስለኛል መብረቁን ተሳስቶ ነው ፊሊተሩ ጋር ማለት ነው። የሆነ ፎቶ እውነትም ስታይ የሆነ በፊሊተር የዛችም የዚችኛዋንም ስታይ ግን ያችን ትንሽ አይኗ ተለቅ ይላል። ሳጁ እንደው እንትን አይደለም አይንሽ ትንሽ ነው ማለት ከሷ ማለት ነው አይደለ ፋሲካ? አይናቸውን መቀራረብ ትንሽ እኮ ይመሳሰላሉ። ግን አሁን የጆሮ ጌጥ አለ። የጆሮ ጌጥ አንቺ በዚህ ዓለም ላይ አንድ ብቻ ነው እንዲ ያለው ጂጂ። የጆሮ ጌጥ እሷና አንቺ ተመሳሰለ አለ። አንድ ብቻ ነው ያለው። ያን ጊዜ ደግሞ የሆነ እንደዚህ አይነት ዊግ አድርጌ ነበረ። ሊመሳሰል እኮ ይችላል፣ አይመሳሰልም አይደለም። ግን ይሄ ሆን ብሎ ተቀደው አሁን አንዳንድ ሰዎች ሶሻል ሚዲያ ላይ ሲመጡ እኔ ቀጠሮ ጌሙ ስለደረሰበት አካውንቱን ለመቀስቀስ ነው ማሬ። አጀንዳ ማንሳት አለበት። የቀጠሮ ጌሙ ባጭር ጊዜ ነው ሀቢብ ጋር መጣሁኝ። ባጭር ጊዜ ነው ጆይን ያደረኩት እንዳለ ሰው ሲወት ነው። ያን ጊዜ መስበር ማራቅ ፈለገው ነው ልጁ ምን አለኝ፣ በአንድ ጊዜ እንደ 31 ገባሻል እንዴ? ይሄ እንደዚህ አይነት ጥያቄ አለ? እንዴት በአንድ ጊዜ 31 ገባሽ? ይሁን ሽቶ እኔ አልኩት ሽቶና ልብስ የራሱ 58 ሚሊዮን ይሆናል ያንተ የሱ ከምር። እኔ ክፉ መናገር አልፈልግም። ምንድነው እኔ አልኩት እና ልክ አይደለም። አንዳንድ ጊዜ ለየት በእውነት የኛ ወደ ኋላ የሚጎትተን ምንድነው? አንድ ሰው እኔ አሁን ከእናንተ በልጣለሁ ወይ ከሰው በልጣለሁ ወይ ከነገሌ በልጣለሁ ሳይሆን የሆነ ሰው የራሱን ይዞ ኮንተንት ይዞ ሲመጣ እኔ ፐርፊውም ሪቪወር ነኝ ብዬ ኮንተንት ይዤ ስለመጣ ስለ ሽቶ ብቻ ነው የማወራው። ፐርፊውም ነው የኔ ሪቪው ስራ። በቃ የኔ ኮንተንት ይሄ ነው።